ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 23 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ጀነራል ተፈራ ጌታቸው ረዳ አለቃውን ለማስደሰት ፋኖ ላይ ፕሮፓጋንዳ ከፍቷል ብለዋል። ተፈጸመ ስለተባለው ጄኖሳይድና ለጌታቸው ክስም መልስ ሰጥተዋል። በዝርዝር ይዘናል። ህወሓት የብልጽግና ባለስልጣናት ላይ ማዕቀብ እንዲጣል ጥያቄ አቅርበዋል። መረጃውን በዘገባችን አካተነዋል። ታዬ ደንዳ በካቴና ልታሰርም በማለታቸው ፍርድ ቤት ሳይቀርቡ ቀርተዋል። ከእስር የተለቀቁ አመራርም ጉዳይ መረጃ ይዘናል። እስራኤል ለሶማሌላንድ እውቅና የሰጠሁት ለዘብተኛ ሙስሊም ስለሆነች ነው ማለቷ መነጋገሪያ ሆኗል። ጠቅላይ ሚኒስትሩ ንግግር እያደረጉ ባሉበት የድሮን ጥቃት ተፈጽሟል። ጥቃቱ ሌላ ውጥረት ፈጥሯል። ሰሙታላችሁ። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ጀነራል ተፈራ ፋኖ ትግራይ ክልል ገብቶ ጄኖሳይድ ፈጽሟል መባሉን ሐሰት ነው ሲሉ አጣጣሉ። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል የሆኑት ጀነራል ተፈራ አጠቃላይ ስለ ትግሉ ሁኔታና በብልጽግና ተከፋይ አክቲቪስት የሚናፈሰውን ፕሮፓጋንዳ በተመለከተ ለበለስ ሚዲያ ማብራሪያ ሰጥተዋል። ብልጽግና አጠቃላይ ሰራዊቱን ከፋኖ ጋር አስገብቶ እያዋጋው ነው ያሉት ጀነራሉ የተለያዩ ኮሮችን ወደ አማራ ክልል ካስገባ በኋላ ከፍተኛ ኪሳራ ሲያስተናግድ ሌላ ኮር ወደ ክልሉ ያስገባል። ይሄ የሚፈልግ ውጤት እንዲያገኝ አረዳውም ሲሉ ገልጸዋል። በዚህም ብልጽግና ቀይ ባህርን እቆጣጠራለሁ፣ ኤርትራን ወጋለሁ የሚለውን ድንፋታ ፋኖ ወጥሮ ስለያዘው ከድንፋታ ሊያልፍ አልቻለም። ህዝብን የሚያታልሉበት የባህር በር አጀንዳ ገቶ ያዘበት ፋኖ እንደሆነ በሚገባ ስላወቀ ነው በዚህ ሰዓት የሚዲያ ፕሮፓጋንዳ የከፈተው ሲሉ ገልጸዋል። አጠቃላይ ሰራዊቱን ሙሉ በሙሉ ማለት በሚችል ከአማራ ፋኖ ጋራ በየተራ እያስገባ እያዋጋው ነው። ለምሳሌ የተወሰነ ኮሮች አመጣና አንድ ሳምንት ወር ካዋጋው በኋላ ከፍተኛ ኪሳራ ሲደርስበት መልሶ ይዞ ይሄድና በሌላ ቀይሮ ያመጣዋል። በዚህ በሁሉም ቦታዎች ላይ አስገብቶ እያተራመሰው ነው። በዚህ ሂደቱ ላይ በተፈለገው መንገድ አልሄደለትም። ይሄ ባለፈው ህዝብን ሲያታልል የነበረው ቀይ ባህርን እቆጣጠራለሁ፣ ኤርትራን ወጋለሁ እያለ በተደጋጋሚ ሲደነፋ የነበረው ከድንፋታ አላለፈም። ፋኖ ገጥቶ ይዞታል። በተደጋጋሚ ውጋዎች ፋኖ የብልጽግናን ማጥቃት እየቀለበሰ ባለበት እንዲቆም አድርጎታል። ከዚህ የተነሳ በተገኘው አጋጣሚ ፋኖን ለማጥላላት የማያደርገው ነገር የለም። ምክንያቱም የፈለገው ነገር አልሆነለትም። ይሄ ህዝብን ሲያታል የነበረው እያንዳንዱ ጀነራል ተብዬ እያንዳንዱ ሚኒስተር ተብዬ ሁሉም እየወጣ የባህር በር ልናስመልስልህ ነው የሚለው ድንፋታ ከድንፋታ እንዳላለፋቶ ይሄንም ገቶ የያዘው መፈናፈኛ ያሳጠው የፋኖ ኃይል መሆኑን በሚገባ አሳምሮ አውቆታል። ስለዚህ ፋኖን ባገኘው አጋጣሚ ለማጥላላት ዘመቻ መክፈቱ ምንም አዲስ ነገር አይደለም። ያ እንዳልሆነ አውቆታል። የፋኖ የመዋጋት አቅም ከጊዜ ወደ ጊዜ እየጠነከረ ስነ ልቦናዊ ጥንካሬው በተገቢው እየሄደ መሆኑንና ሰራዊቱ እየተፈሰፈሰ መሆኑን ስላወቀው ከዚህ የተነሳ የተለያየ ነገር ላይ ቢያደርግ ምንም የሚያስደንቅ አይደለም ለማለት ነው። ከዚህ ነው እንግዲህ እየተነሳ ያለው አንዱ ከተዋጊው ጀምሮ እስከ ካድሬው እየተሯሯጠ ያለው ይሄ ስብራት ስለገጠመው ነው። በአድርባይነት ዳንኤል ክብረትን አስንቀዋል እየተባለው የሚነገርላቸው የብልጽግናው ቁንጮ አማካሪ ጌታቸው ረዳ በሰሜን ጦርነት ወቅት ትግራይ ውስጥ ጄኖሳይድ የፈጸሙት የኤርትራና የፋኖ ኃይሎች ናቸው ሲሉ ለኤንቢሲ ሚዲያ ተናግረው ነበር። በአልጀዚራ ኢንተርቪው ላይ አብይ አህመድን ጄኖሳይድ ፈጽሟል አልፈጸመም አልልም ማለታቸው አለቃቸውን ያላስደስተው የሚመስለው የኙ የብልጽግና ካድሬ ቃለ ምልልስ ስለ ጄኖሳይድ ፈጻሚ አሁን ማውራት አስፈላጊ አይደለም። አሁን በስያለው ባሉበት አንደበታቸው የብልጽግናው አገዛዝ ጄኖሳይድ አልፈጸመም፣ 12% ፋኖ፣ ቀሪውን ኤርትራና ሌሎች የግል ታጣቂዎች ናቸው ሲሉ አልጀዚራ ላይ የካዱትን አለቃቸውን ነጻ አድርገው ለማስደሰት ተጋግጠዋል። ለዚህ የጌታቸው ረዳ ክስ መልስ የሰጡት የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል ጀነራል ተፈራ ማሞ የቀድሞው የአማራ ልዩ ኃይል አዛዥ በነበሩበት ጊዜ በወቅቱ የነበረው የፋኖ ኃይል ስለነበረበት የውጊያ ሁኔታ ሲጠየቁም የአማራ ፋኖ በወቅቱ ከአማራ መሬት ወጥቶ ትግራይ ክልል ውስጥ ውጊያ አላደረገም፣ የህወሓት ኃይል ወደ አማራ ክልል ዘልቆ
ዘልቆ ሲገባ በወሎና በጎንደር ላይ ብቻ ነው ውጊያ ያደረጉት ጌታቸው ረዳ የአማራ ፋኖ በትግራይ ክልል የት አካባቢ ገብቶ ነበር ተብሎ ቢጠየቅ መልስ አይኖረውም። አሁን ካለው ወቅታዊ ሁኔታና ካደረባቸው ስጋት የተነሳ ብልጽግናን የደገፈ መስሎት ነው የተናገረው ሲሉ ገልጸዋል። ተመልከት እንግዲህ አቶ ጌታቸው ሞራል የለሽነት በብዙ ቦታ ይዝረከረካኒ። አሁን እዚህ ላይ ትንሽ እኮ ማፈር አልተሰማውም። በመሰረቱ የአማራ ፋኖ በትግራይ ውጊያ ከአማራ መሬት አልወጣም። ሁሉም የተሰለፉት በዚህ አካባቢ ከአማራ አሁን የአማራ ክልል ከሚባለው ከጎንደርና ከወሎ አልወጡም። የተዋጉት የህወሓት ኃይል ወደ አማራ መሬት ሲገባ ነው ከፍተኛ ዋጋ የከፈለው ፋኖ እንጂ አንድም ወደ ትግራይ መሬት የተንቀሳቀሰ ፋኖ የለም። ተመልከት እንዴት አድርገው አምጥቶ እንደሚያጣብቀው ይሄ ሰውዬ። በዛን ጊዜ የሌለን አካል ወደዚህ ደረጃ ላይ አምጥቶ ሰቀለው። ስለዚህ ይሄ ነው አንዱ ችግሩ የሆነ ሰውየው ብዙ ቦታ ይረግጣን። ተመልከት በየጊዜው ስርዓት በመጣ ቁጥር ሁሉ እንደነዚህ አይነት ባደረበት እየጮኸ የሚኖር ነው። ተመልከት የት አካባቢ የአማራ ፋኖ ገባ? ትግራይ ላይ እስቲ የት መሬት ላይ የአማራ ፋኖ ገብቶ ነበር ቢሉት ምን ሊል ነው? ስለዚህ በፍጹም ያልተደረገ ነገር ነው። ምንም በሌለበት ነው ብድግ አድርጎ አሁን ካለው ወቅታዊ ሁኔታ ካደረባቸው ስጋት ብልጽግና ካደረበት ስጋት ትንሽ የደገፍ መስሎት ነው እንደዛ የሚናገረው እንጂ አንድም ቦታ የአማራ ፋኖ የታገለው በዛን ጊዜ በመሬቱ ነው። ሰሜን ወሎ ላይ የነበረው ፋኖ ሰሜን ወሎ ላይ ነው የታገለው። የጎጃም ፋኖ ወደ ደቡብ ወሎ ሆዶ ነው የታገለው። ጎንደር ያለውም ተመሳሳይ እዛ አካባቢ ነው የታገሉት እንጂ አንድም ፋኖ ትግራይ መሬት ገባ ብሎ ለምልክት መናገር አይችልም። ውሸት ነው ለማለት ነው። የብልጽግናው አገዛዝ ጠበቃ ሆኖ የመጡት አቶ ጌታቸው ረዳ የፋኖ ኃይሎች ውጊያ የጀመሩት የፕሪቶሪያ ውል ለምን ተፈረመ ብለው ነው ሲሉ የሰጡትን ቃል ተከትሎ መልስ የሰጡት ጀነራሉ የፋኖ ጥያቄ ከፕሪቶሪያ ስምምነት በፊትም የነበረ ነው ያሉ ሲሆን የአማራ ሕዝብ ትግልን የፈጠረው ብሶት ነው፣ ለዘመናት ሲፈጸምበት የነበረው መገለልና ደባ የወለደው ትግል ነው ሲሉ ገልጸዋል። ጌታቸው ረዳ ራሱን ችሎ መሄድ ስላልቻለ ብልጽግናን ለማስደሰት ፋኖ ላይ ውንጀላ እንዳቀረበ የገለጹት ጀነራሉ ትግሉ ከፕሪቶሪያ ስምምነት ጋር ምንም ግንኙነት የሌለው ነው ሲሉ አብራርተዋል። እንግዲህ የፋኖ ትግል መቼ ነው የጀመረው ነው? የፋኖ ትግል አይተሃል፣ ቀደም ብሎ ነው የጀመረው። አሁን በሚሉት አይደለም ወደዚህ ውጊያ የገባው። ጥያቄያችንም እኛ የዚህ አይነት የፕሪቶሪያ ስምምነት አይደለም። ያ ስምምነት ምንም የሚፈይደው የለም። ለህወሓት ትንፋሽ ለመውሰድ ያመቻኒ በተለያየ ውጊያ ውስጥ ስለነበረ ትንፋሽ ለመውሰድ ነው። ዘላቂ መፍትሄ ግን የሚያመጣ አይደለም። ለማንም ዘላቂ መፍትሄ ያን ነገር አያመጣም። ስለዚህ የአማራ ፋኖ የአማራ ትግል የአማራ ህዝብ ብሶት የወለደው ነው። ለዘመናት በአማራ ህዝብ ሲፈጸም የነበረ መገለል፣ ሲፈጸም የነበረ ደባ ይሄ የወለደው ነው እንጂ አሁን እነሱ የሚሉት አሁን ባለው መነሳሳት አይደለም። ይሄ ህዶ አሁን በከፍተኛ ደረጃ ጣራ ላይ ሲደርስ የሚናገሩት እንጂ እንደተባለው የነሱ ምኞት ከዚህ ጋር ሊያያይዙት የሚወቅት ከዛ በፊት የነበረ ነው። የኢትዮጵያ መንግስትና የኤርትራ መንግስት ወዳጅ በነበሩበት ጊዜ የአማራ ፋኖ ትግል ነበረ። ብልጽግና ህወሓቶችን በጋራ ሁነን ፋኖን እንምታው ያላቸው ስለነበረ ነው። በጋራ ሁነን ፋኖን እንምታው እኮ ብሏቸው አንመታም አናደርገውም ብለውታኒ። ምን ስለሆነ ነው? ስለነበር ነው። ስጋት ስለፈጠረበት ነው። ስለዚህ ምንም የሚገናኝና የሚጣበቅ በሌለበት ነው ብልጽግናን ለማስደሰት አሁን ካለችው ህይወቱ ጋር ተለጥፎ ለመኖር ራሱን ችሎ ሊሄድ ስለማይችል የሚደሰኩረው እንጂ ምንም የተያዘ ሀቅ የለው ለማለት ነው።
ህወሓት በብልጽግናው መሪዎች ላይ ማዕቀብ እንዲጣልባቸው ጠየቀ። ህዝባዊ ወያነ ሓርነት ትግራይ በትግራይ ክልል እየተባባሰ የመጣውን ሰብአዊ ቀውስ ለመፍታት የአፍሪካ ህብረትና ዓለም አቀፍ አጋሮች አስቸኳይ ስብሰባ እንዲጠሩ ጥሪ ባቀረበበት መግለጫ በክልሉ በሚገኙ የተፈናቃይ ማዕከላት ውስጥ ያለው ሁኔታ በእጅጉ እያሽቆለቆለ መሆኑን በመግለጽ ሰብአዊ እርዳታ ተደራሽነት ለማረጋገጥ አስቸኳይ እርምጃ እንዲወሰድ አሳስበዋል። ተፈናቃዮች ለከፋ የምግብ እጥረት መጋለጣቸውንና የሟቾች ቁጥር እየጨመረ መሆኑን የጠቀሰው ህወሓት ሁኔታው በብልጽግናና በህወሓት መካከል የነበረውን ብቸኛ ማሰሪያ የፕሪቶሪያን ውል የሚጥስ ነው ሲል አንስቷል። ህወሓት በደብዳቤው የአፍሪካ ህብረትና አጋሮቹ ለሁሉም የተፈናቃይ ማዕከላት አስቸኳይና ቅድመ ሁኔታ የሌለው የሰብአዊ እርዳታ አቅርቦት እንዲፈቀድ እንዲጠይቁ፣ እርዳታ ተቋርጧል በሚል በቀረበው ክስና በተመዘገቡ የሞት አደጋዎች ላይ ገለልተኛ ምርመራ እንዲያካሂዱም ጥሪ አቅርበዋል። ጥበቃ ሊደረግላቸው ቃል የተገባላቸው ወገኖች በዓለም አቀፉ ማህበረሰብ ፊት እየሞቱ ባለበት ሁኔታ የፕሪቶሪያው ስምምነት ተተግብሯል ሊባል አይችልም ያለው ድርጅቱ እርምጃ ለመውሰድም ተባባሪነት ነው ሲል አሳስበዋል። አክሎም የሟቾች መጠን በታህሳስ 2018 ዓ.ም ተባብሶ መቀጠሉንና የተመዘገበው የሟቾች ቁጥር ህዳር 2013 በጀመረው ጦርነት ወቅት ከተመዘገበው በላይ መሆኑን ገልጿል። የብልጽግና አገዛዝ ሰብአዊ እርዳታ በማደናቀፍ ላይ ሆኖ ሳለ ለተፈናቃይ ማዕከላት የሚደረገው የእርዳታ አቅርቦት ያለምንም መቆራረጥ እየቀረበ ነው በማለት የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ያቀረበውን መረጃ ውድቅ በማድረግ የፕሮፓጋንዳ መግለጫዎች ናቸው ሲል አጣጥሏል። መግለጫው በማህበራዊ ሚዲያ አንቂዎችና በዲያስፖራው የሚሰበሰቡ የእርዳታ ገንዘቦችን ጨምሮ በማህበረሰቡ የሚመሩ የእርዳታ ጥረቶች ገደብ ተጥሎባቸዋል፣ እንዲሁም ወደ መንግስት ቁጥጥር ስር ባሉ የባንክ ሂሳቦች ውስጥ እንዲገቡ ተደርገዋል ሲልም ከሷል። አቶ ታዬ ደንዳ እጃቸው ላይ ካቴና ለማስገባት ፈቃደኛ ባለመሆናቸው በፍርድ ቤት ቀጠሯቸው ላይ ሳይገኙ መቅረታቸው ተገለጸ። ልደታ በሚገኘው የፌዴራል ከፍተኛ ፍርድ ቤት የቀረቡባቸውን 3 ክሶች ለማየት ቀጠሮ ተይዞላቸው የነበሩት የቀድሞው የሰላም ሚኒስትር ፍርድ ቤቱ ቀጠሮ ይዞ የነበረው የአቃቤ ሕግን ክስና የተከሳሹን ተቃውሞ ለመስማት እንደነበር ተገልጿል። ይሁን እንጂ የአቶ ታዬ ደንዳ ጠበቆች በችሎት ላይ ቢገኙም እርሳቸው ግን ሳይገኙ ቀርተዋል። የማረሚያ ቤቱ የፖሊስ መኮንኖች ለችሎቱ አቶ ታዬ ደንዳ እጃቸው ላይ ሰንሰለት ለማድረግ ፈቃደኛ ባለመሆናቸው ፍርድ ቤት እንደማያቀርቡ አስረድተዋል። አቶ ታዬ ከዚህ ቀደም በአለርጂ ምክንያት ሰንሰለት ማድረግ እንደማይፈልጉ ተናግረው እንደነበር ይታወቃል። ፍርድ ቤቱ በበኩሉ የማረሚያ ቤት ፖሊስ ተከሳሹን በጥቃቅን ምክንያቶች ወደ ፍርድ ቤት አለማቅረቡ ስህተት መሆኑን ያስረዳው ረቡዕ የዋለው ችሎት ዛሬ ሐሙስ ፖሊስ አቶ ታዬ ደንዳን ችሎት ፊት እንዲቀርቡ ትዕዛዝ ሰጥቷል። ይህ በእንዲህ እንዳለ የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የቀድሞው የሐዋሳ ከተማ አስተዳደር ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ በነጻ እንዲሰናበቱ በፌዴራል ከፍተኛ ፍርድ ቤት የተላለፈውን ውሳኔ በሙሉ ድምጽ አጽንተዋል። ጸጋዬ ቱኬ በስልጣን አላግባብ ተገልግለዋል፣ ከ97 ሚሊዮን ብር በላይ የመንግስትና የህዝብ ገንዘብ እንዲባክን አድርገዋል በሚሉ ክሶች 13 ዓመት ጽኑ እስራት ተፈርዶባቸው እንደነበር የሚታወስ ነው። ይሁንና በተደረገ የይግባኝ አቤቱታ የሲዳማ ክልል ጠቅላይ አቃቤ ሕግ ረዳት ፕሮፌሰር ጸጋዬ ቱኬ በነጻ መሰናበት የለባቸውም በማለት ያቀረበውን የይግባኝ አቤቱታ ሲመረምር የቆየው የጠቅላይ ፍርድ ቤቱ ይግባኝ ሰሚ ችሎት በነጻ እንዲለቀቁ ወስኗል። ኔታንያሁ ለሶማሊላንድ እውቅና የሰጠነው ለዘብተኛ ሙስሊምና ዴሞክራሲያዊ ሀገር በመሆኗ ነው ሲሉ ተናገሩ። ኔታንያሁ አሜሪካ ውስጥ ኒውስ ማክስ ከተባለ መገናኛ ብዙሃን ጋር በነበራቸው ቃለ ምልልስ ወቅት ለሶማሊላንድ የሰጡት እውቅና በአብርሃም ስምምነት መሰረት ለዘብተኛና ዴሞክራሲያዊ ሙስሊም ሀገር ለመደገፍ ባላቸው ውሳኔ የተነሳ መሆኑን አብራርተዋል። ኔታንያሁ በሶማሊላንድ ያለው የፖለቲካ ስርዓት በቀሪው ሶማሊያ ከሚታየው በእጅጉ የተለየ ነው ያሉ ሲሆን ይህንንም ሲገልጹ በቀሪው የሶማሊያ ግዛት ያልተረጋጋና በአሸባሪ የተወረረ ነው ብለዋል። ኔታንያሁ ለሶማሊላንድ እውቅና እንዲሰጡ ያደረጋቸውን ሌላ ምክንያት ሲያስረዱ ሶማሊላንድ 6 ሚሊዮን ሕዝብ ያላት አገር ናት፣ ለዘብተኛ ሙስሊሞች ይኖሩባታል ሲሉ ተናግረዋል። የአብርሃም ስምምነትን መቀላቀል ይፈልጋሉ፣ ይህ ጥሩ ይመስለኛል። ዴሞክራሲያዊ ናቸው፣ ምርጫም ያካሂዳሉ። ቀሪው የሶማሊያ ክፍል ግን አሸባሪው አልሸባብ አለ። እውነተኛ ምርጫ ለመጨረሻ ጊዜ መቼ እንዳካሄዱ አላውቅም፣ ምናልባትም 10 ዓመታት ይሆናል። በርካታ አሸባሪዎች በዚያ አሉ። በመካከለኛው ምስራቅ እርሳቸውና ፕሬዚዳንት ትራምፕ ተመሳሳይ ራዕይ እንዳላቸው የተናገሩት ጠቅላይ ሚኒስትሩ ብዙ ነገር አሳክተናል ሲሉ የትራምፕ ፍላጎት ከጀርባ እንዳለበት ፍንጭ ሰጥተዋል። የብልጽግናው ቅልብተኛ የሚዲያ ሰራተኞችና ብዙ ተከታይ ያላቸው የሶማሊላንድ አክቲቪስቶች ኢትዮጵያ ለሶማሊላንድ እውቅና ልትሰጥ እንደሆነ በስፋት እየዘገቡ ይገኛሉ። ብልጽግና እስራኤልን በመከተል እውቅና ለመስጠት ዝግጅቷን ጨርሷል ሲሉ ከኢትዮጵያ በኩል ሰበር ዜና ጠብቁ የሚሉ ልጥፎችን በተለይም በሶማሊላንድ ማህበራዊ ገጾች እየተሰራጨ ይገኛል። የተጠና አካሄድ የማያውቅ
የምናውቀው የብልጽግናው አገዛዝ ለሶማሊላንድ እውቅና ሰጣለው በሚል ሀገሪቱን ሌላ የቀጠናው ቅርቃር ውስጥ ይከታታል የሚሉ አስተያየቶችም እየተሰጡ ይገኛሉ። ይህ በእንዲህ እንዳለ የሩሲያው ፕሬዝዳንት ፑቲን አዲስ ዓመትን አስመልክቶ ባስተላለፉት መልእክት ሀገራቸው ከዩክሬን ጋር የሚደረገውን ጦርነት እንደምታሸንፍ ጥርጥር የለንም ሲሉ መልእክት አስተላልፈዋል። ፕሬዝዳንቱ ወደ 4ኛ ዓመቱ እየተቃረበ ባለው ጦርነት እየተሳተፉ ያሉትን ወታደሮች ሩሲያውያን እንዲደግፏቸው ጥሪ ያቀረቡ ሲሆን በህዝባቸውና በድላቸው እንደሚተማመኑም ገልጸዋል። በጦር ግንባር ላይ ለሚገኙት ወታደሮች ደግሞ በመላው ሩሲያ ያሉ በሚሊዮን የሚቆጠሩ ህዝቦች ከእናንተ ጋር ናቸው፣ ሁሌም እናንተን ያስባሉ፣ መልካም አዲስ ዓመት ይሁንላችሁ የሚል መልእክት አሰምተዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ይህን የአዲስ ዓመት ንግግር እያደረጉ በነበረበት ወቅትም ዩክሬን በዋና ከተማዋ ሞስኮ ላይ የድሮን ጥቃት ለመፈጸም ሙከራ ማድረጓን የከተማዋ ከንቲባ አስታውቀዋል። በሞስኮ ከንቲባ ሰርጌይ ሱቢያኒን እንደገለጹት የአዲስ ዓመት ዋዜማ ምሽት ላይ ወደ ከተማ ሲያመሩ የነበሩ ቢያንስ 9 ሰው አልባ አውሮፕላኖች ድሮኖች በሩሲያ የአየር መከላከያ ኃይል ተመተው ወድቀዋል። የከንቲባው መግለጫ የጥቃቱን ጊዜ ሲያብራራ የመጀመሪያው ድሮን የተመታው ፕሬዝዳንት ፑቲን ንግግራቸውን በጀመሩበት ቅጽበት ነበር ብለዋል። ሌላ ድሮን ከእኩለ ሌሊት በኋላ ወዲያውኑ ተጨማሪ 7 ድሮኖች ደግሞ ሌሊት 8 ሰዓት ተመተው መውደቃቸውን አመልክተዋል። በዚህ የድሮን ጥቃት ሙከራ በሰውም ሆነ በንብረት ላይ የደረሰ ጉዳት ሪፖርት አልተደረገም። ይሁን እንጂ ለጥንቃቄ ሲባል በዶሞዴዶቭ አውሮፕላን ማረፊያ የሚደረጉ በረራዎች ለተወሰነ ጊዜ ተቋርጠው እንደነበር አብራርተዋል። ይህ ጥቃት የተሰነዘረው ከአንድ ቀን በፊት በሞስኮ ላይ በተደረገ ተመሳሳይ የድሮን ወረራ ሙከራ የሩሲያ አየር ኃይል 21 ድሮኖችን መምታቱን ባሳወቀበት ማግስት እንደሆነ በዚያ ጥቃት አንድ የ57 ዓመት ግለሰብ በጀርባውና በእጁ ላይ የመቁሰል አደጋ ደርሶበት እንደነበር የሞስኮ ግዛት አስተዳዳሪ አንድሬ ቮሮቢዮቭ ገልጸዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።